ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን አጫጭር ዜናዎችን ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ንግድ ባንክ የሆልሴልስ ባንኪንግ ዘርፍ ምክትል ፕሬዝዳንት የሆኑት አቶ ቦኬ ቤኛ ከሙስናና ከአሰራር ጥሰት ጋር በተያያዘ ከኃላፊነታቸው መነሳታቸው ምንጮች ገልጸዋል። ይህ እርምጃ በባንኩ ውስጥ ሲብላላ የቆየውን የውስጥ ስልጣንና የጥቅም ሽኩቻ በአደባባይ ያወጣ እንደሆነም ታምኗል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት አቶ ቦኬ ከስልጣን እንዲነሱ የተደረገው በባንኩ ውስጥ ከብድር አሰጣጥና ከትላልቅ ደንበኞች አገልግሎት ጋር በተያያዘ ሲነሱ የነበሩ ቅሬታዎችና የሙስና ጥርጣሬዎች መረን እየለቀቁ መምጣታቸውን ነው ይላሉ። ከእርሳቸው መውደቅ ጋር በተያያዘም አብረው የሚወድቁ ከፍተኛ ባለሀብቶች እንዳሉም ሰምተናል። የውስጥ አዋቂዎች እንደሚናገሩት በንግድ ባንክ መዋቅር ውስጥ ሆልሴልስ ባንኪንግ የባንኩ የጀርባ አጥንት ነው። ይህ ዘርፍ ትላልቅ የኮርፖሬት ደንበኞች፣ ላኪዎችና ከፍተኛ የብድር ፍላጎት ያላቸውን ባለሀብቶች የሚያስተናግድ ነው። በሀገሪቱ የብድር አቅርቦት እጥረትና የውጭ ምንዛሬ ችግር ባለበት በዚህ ወቅት የዚህ ዘርፍ ኃላፊ መሆን ማለት የሀብት በር ጠባቂ እንደመሆን ይቆጠራል ብለዋል። መረጃዎቹ እንደሚጠቁሙት አቶ ቦኬ ይህንን ወሳኝ ስልጣን በመጠቀም የብድር ፈቃዶችና የውጭ ምንዛሬ ድልድሎችን በዘፈቀድና በጥቅማ ጥቅም ላይ በመመስረት ሲሰጡ እንደነበር በሰራተኞችና ደንበኞች ዘንድ በስፋት በማስረጃ ሲቀርብ ቆይቷል። በተለይም ግልጽ የሆነ መስፈርት የሌላቸው ብድሮች ለተወሰኑ ግለሰቦች እንዲፈቀዱ ማድረግና ሕጋዊ አሰራርን በተከተሉ ደንበኞች ላይ ጫና መፍጠር የሚሉ ክሶች ይቀርቡባቸው ነበር። ይህ እርምጃ ተራ የአስተዳደር ውሳኔ ብቻ ሳይሆን ከባንኩ የለውጥ ሂደትና ከፖለቲካ ፍላጎቶች ጋር የተሳሰረ ሴራ እንዳለበት የዘርፉ ተንታኞች ይናገራሉ። ባንኩ በቅርቡ ባደረገው የሪፎርም ሂደትና መንግስት ትላልቅ የፋይናንስ ተቋማት ላይ ያለውን የሙስና ሰንሰለት ለመበጠስ በጀመረው ዘመቻ አቶ ቦኬ የመጀመሪያ መስዋዕት ሊሆኑ እንደሚችሉ ይገመታል። የባንኩ ከፍተኛ ማኔጅመንት የራሱ ስም ለማደስና ከተጠያቂነት ለማምለጥ ሲል በሰራተኞች ዘንድ ከፍተኛ ሁኔታ ስማቸው የጎደፈው አቶ ቦኩን በማሰናበት ውጥረቱን ለማለዘብ እንደሞከረ እየተነገረ ነው። ሁለተኛ ብሔራዊ ባንክ የብድር ጣራ ከመጣል በኋላ ብድር ማግኘት እንደ ሰማይ የራቀ በሆነበት በዚህ ወቅት ውስን የሆነውን የብድር አቅም ለማን ይሰጥ የሚለው ጉዳይ በባንኩ ውስጥ የቡድን ሽኩቻ ፈጥሮ ነበር። አቶ ቦኩን የማስወገድ እርምጃ አንዱ ቡድን በሌላው ላይ ያደረገው የቼክ ሜት ጨዋታ ነው የሚሉ አስተያየቶችም አሉ። ከቅርብ ጊዜ ወዲህ በባንኩ ውስጥ የሚፈጸሙ የብድር ብልሹ አሰራር መረጃዎች እየወጡ ለሚዲያና ለጸረ ሙስና አካላት መድረሳቸው አመራሩን ድንጋጤ ውስጥ እንደከተተውና እርምጃውንም ይህንን ቀዳዳ ለመድፈን ታስቦ የተወሰደ ሊሆን እንደሚችል ይጠረጠራል። አቶ ቦኩ ቤኛ ከኃላፊነታቸው መነሳታቸው የተረጋገጠ ሲሆን በቀጣይ በሕግ ይጠየቃሉ ወይስ በጸጥታ ይሸኛሉ የሚለው ጉዳይ በብዙዎቹ ትኩረት ስቧል። የኢትዮጵያ ንግድ ባንክ ስለ ስንብቱ ዝርዝር ምክንያት በይፋዊ መግለጫ ላይ ባይገልጽም በፋይናንስ ዘርፉ ላይ ግን ይህን እርምጃ የባንኩን አስተማማኝነት ለመመለስ የተደረገው ወሳኝ ግን ደግሞ የዘገየ እርምጃ ተደርጎ ተወስዷል ይላል። ጋምቤላ ውስጥ ምን እየሆነ ነው? ጋምቤላ ከኢትዮጵያ ክልሎች አንዱ ነው። ጋምቤላ ዳር ሀገር ነው። ጋምቤላ ብዙ ወርቅ እንዳለ ይነገራል። ነዳጅ አለ ሲባልም ቆይቷል። አሁን ስለ ጋምቤላ ነዳጅ ብዙም አይወራ። ስለ ጋምቤላ ነዳጅ አቶ መለስ ዜናዊ አንድ ተጠይቆ ሲመልስ እንዲህ ብሏል። ነዳጅ ይዞ የሚመጣው በረከት ይሁን እርግማን እርግጠኛ አይደለንም ማለቱ ነው። የደቡብ ሱዳን ነዳጅ ከ1960ዎቹ ከተገኘ በኋላ በነዳጅ ጦስ በሱዳን የተፈጠረው ሁኔታ ሱዳንን ለሁለት ከፍሎ በደቡብ ሱዳን የምትባል ሀገር ፈጥሮም ይኸው አሁንም ድረስ መቋጫ ያላገኘው ጦርነት ውስጥ እንደገባች ይታወቃል። ቀደም ባለው ጊዜ በጋምቤላ ሰፋፊ እርሻዎች ተጀምሮ ብዙ የኢትዮጵያ ልማት ባንክ ብድር እንደባከነ ሲነገር ነበር። አሁን ስለ ጋምቤላ ይሁን ስለ ጉራ ፈርዳ እርሻ ሲወራ አይሰማም። ካራቱሪ የተባለ ትልቅ ሰው አንድ የህንድ ኩባንያም ጋምቤላ ላይ ኢንቨስትመንት ገብቶ ብዙም ሳይቆይ መውጣቱንም ሰምተናል። ካራቱሪ ለምን ገባ? ምን ሰራ? ለምን ወጣ? ብዙዎች አይታወቅም። ጋምቤላ በአንድ ወቅት ከባድ የጸጥታ ችግር ነበር። ሙርሌ የሚባሉ ጎሳዎች ህፃናትን ሰርቀው ወደ ደቡብ ሱዳን ይወስዳሉ። ከመስማት ባለፈም በምንም አይነት ምክንያት ህፃናቱን እንደሚወሰዱም አልሰማንም። ስለ ጋምቤላ የምናውቀው ውስን ነው። ጋምቤላ የደቡብ ሱዳን አዋሳኝ ዳር ሀገር ነው።
ተደጋጋሚ ግጭቶች አሉበት። ሀብት አለው ግን አልለማም። ለምን? በጋምቤላ ውስጥ የተለያዩ ብሔረሰቦች የተለያዩ የብሔር ዝርያዎች ይኖራሉ። በዋነኝነት አኝዋክ፣ ኑኤር፣ ዲንካና ሽሎክ የሚባሉ ጎሳዎች አሉ። የሚበዙት አኝዋኮች ናቸው ይባላል። እነዚህ ብሔረሰቦች በዋነኝነት የሚለዩት ግንባራቸው ላይ ባሉት ምልክቶች ነው። ጋምቤላ ብዙውን ጊዜ ከዜናዎቻችን ውጭ ነው። ትግራይ ዳር ሀገር ነው ቢሆንም ከዜና ላይ አይጠፋም። ስለ ሌሎቹ የዳር ክልሎች ግን ብዙ አይወራም። ስለ ጋምቤላ፣ አፋር፣ ሶማሌ፣ ቤንሻንጉል ክልሎች ብዙ አይወራም። ስለ አዲሱ ደቡብ ምዕራብ ክልልም ሲወራ አይሰማም። ዜናው ሁሉ በዋነኝነት ስለ 3 ክልሎች ብቻ ነው። ትግራይ፣ አማራ፣ ኦሮሚያ፣ አዲስ አበባ ነው። በተወሰነ ደረጃ ስለ ሲዳማ፣ ድሬዳዋ፣ ሀረሪና ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች አልፎ አልፎ ይወራል። ሌላው ግን ተረስቷል ማለት ይቻላል። ስለ ዋርደር ምን ይወራል? ስለ ቀላፎ፣ ስለ ቀብሪ ዳህር፣ ስለ ደጋሃቡርና ስለ ጎንጫቸሌ ምን ወሬ አለ? የሚኒስትሩ ሚዲያዎችና ጋዜጠኞች የት ናቸው? ሰሞኑን ጋምቤላ ውስጥ የጸጥታ ችግር እንዳለ ይሰማል። የከተማው የፖሊስ አዛዥ ተገድለዋል። የሰዓት እላፊም ታውጇል። ወርቅና ነዳጅ ካለ ችግር አለ፣ የውጭ ምንዛሬ ችግር አለብኝ የሚል መንግስት